ሰላም ተማሪዎች እንዴት ናችሁ? ፋሩ እባላለሁ በአዲስ አበባ ዩኒቨርሲቲ የባዮሎጂ ሌክቸረር ነኝ። ከኔ ጋር የ10ኛ ክፍል ባዮሎጂን እያየን እንገኛለን። በዛሬው ቪዲዮአችን የመጨረሻውን ምዕራፍ ስድስተኛውን ዩኒት ሪቪው ኩዌስችንስ የማጠቃለያ ጥያቄዎች ይዤላችሁ መጥቻለሁ። ቪዲዮዎቻችን እንዳይመልጧችሁ የሳቆመን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዌብሳይታችንን ጎብኙ። የመጀመሪያው የሪቪው ኩዌስችንስ የማጠቃለያ ጥያቄዎች ክፍል true or false items ነው። say true or false for the following statements on your exercise book። ከዚህ ቀጥሎ ያሉትን አረፍተ ነገሮች ትክክል ከሆኑ true፣ ትክክል ካልሆኑ false እውነት ሐሰት በማለት መልሷቸው። የመጀመሪያው ጥያቄ there is more energy at the third trophic level than at the second trophic level ነው የሚለው። ሶስተኛው ትሮፊክ ሌቭል ላይ ሁለተኛ ትሮፊክ ሌቭል ላይ ካለው የበለጠ ኃይል አለ ነው የሚለው። ይሄ ስለ ኤነርጂ ፍሎ ወይም ስለ ኃይል ፍልሰት ነው የሚያወራው። ስለዚህ የኃይል ፍልሰት ደግሞ እዚህ ጋር እጽዋቶች ፈርስት ትሮፊክ ሌቭል ላይ ወይም የመጀመሪያ ትሮፊክ ደረጃ ላይ ነው የምናገኛቸው። እነሱን የሚመገቡት ደግሞ ሰከንድ ትሮፊክ ሌቭል ከዛ ሰርድ ትሮፊክ ሌቭል እያለ ይቀጥላል። ስለዚህ ኃይል ደግሞ ከመጀመሪያው ትሮፊክ ሌቭል ወደ 2 ወደ 3 ሲመጣ እየቀነሰ ነው የሚመጣው እዚህ ጋር እንደምትመለከቱት። ስለዚህ በምንም ሁኔታ ሶስተኛ ትሮፊክ ሌቭል ላይ ከሁለተኛ ትሮፊክ ሌቭል የበለጠ ኃይል ሊገኝ አይችልም። ምክንያቱም ከ2 ወደ 3 ሲመጣ ኃይሉ ቀንሶ ስለሚመጣ ማለት ነው። ስለዚህ ይሄ ጥያቄ false ሐሰት ይሆናል ማለት ነው። ሁለተኛው ጥያቄ ላይ ስንመጣ ammonium is more preferred by plants than nitrate። እጽዋቶች ከናይትሬት ይልቅ አሞኒየምን የበለጠ ይመርጡታል ነው የሚለው። እንግዲህ እጽዋቶች ናይትሬትንም አሞኒየምንም አሲሚሌት አድርገው ወይም አዋህደው ወደ አካላቸው አዋህደው ይጠቀማሉ ብለናል። ግን more የትኛውን የበለጠ ይመርጣሉ ስንል ግን አሞኒየምን ነው አይደል የበለጠ የሚመርጡት። ስለዚህ ይሄ ጥያቄ true ነው። ምን ብለን ነበር? እጽዋቶች preferentially take up the reduced ammonium rather than oxidized nitrate። ምክንያቱ ደግሞ ምንድነው? አሞኒየምን አሲሚሌት ለማድረግ ወይም ከአካላቸው ጋር ለማዋሃድ የሚያወጡት ኃይል ናይትሬትን አሲሚሌት ለማድረግ ከሚያወጡት ኃይል ምን ያለ ነው? lower ነው፣ የቀነሰ ነው። ስለዚህ የበለጠ አሞኒየምን ምን ያደርጋሉ ማለት ነው? ፕሪፈር ያደርጋሉ፣ ይመርጣሉ። ስለዚህ እውነት ነው ማለት ነው ይሄ ስቴትመንት ወይም ይሄ አረፍተ ነገር። ሶስተኛው ጥያቄ plants can release as well as take carbon to and from the atmosphere። እጽዋቶች ካርበንን ሪሊዝ ማድረግም ወደ ከባቢ አየር እንዲሁም ከከባቢ አየርም ደግሞ መውሰድ ይችላሉ። ስለዚህ መልሱ ይሄ ምንድነው? እውነት ነው። ለምን ካልን ደግሞ ካርበን በካርበን ዳይኦክሳይድ መልክ ከከባቢ አየር ወደ እጽዋቶች የሚገባበትና ወደ ከባቢ አየር ደግሞ የሚመለስባቸውን ሂደቶች አይተናል አይደል? ስለዚህ ካርበን በካርበን ዳይኦክሳይድ መልክ ከከባቢ አየር የሚወሰድበት አንዱ ሂደት ምንድነው? ፎቶሲንተሲስ ነው። ስለዚህ በዚህ ሰዓት እጽዋቶች ካርበንን ከከባቢ አየር ወሰዱ ማለት ነው። እንደገና ደግሞ ወደ ከባቢ አየር ካርበን የሚመለስበት ሂደት ደግሞ ሬስፓይሬሽን አለ ብለናል አይደል? ህዋሶች የሚያስፈልጋቸውን ኃይል የሚያገኙበት ሂደት ነው ህዋስ ውስጥ የሚከናወን። ስለዚህ ሬስፓይሬሽን ደግሞ ካርበንን ወደ ከባቢ አየር የሚመልስ ሂደት ነው። ስለዚህ ሬስፓይሬሽን ደግሞ የእጽዋቶች ህዋስ ውስጥ የእንስሳቶች ህዋስ ውስጥም የሚከናወን ሂደት ነው። ስለዚህ እጽዋቶች በሬስፓይሬሽን ደግሞ እንደገና ካርበንን ወደ ከባቢ አየር ይመልሳሉ። ስለዚህ ካርበን ዑደት ላይ እጽዋቶች ካርበንን ከከባቢ አየር በመውሰድም እንደገና ካርበንን ወደ ከባቢ አየር በመመለስም ሚና ይጫወታሉ። ስለዚህ ይሄ እውነት ነው። አራተኛው ጥያቄ denatrifying bacteria are aerobic ይላል። denatrification ላይ ያሉት ባክቴሪያዎች ኤሮቢክ ናቸው ማለትም ኦክሲጅንን ተጠቅመው ነው ዲናይትሪፊኬሽን ሂደቱን የሚያከናውኑት ነው የሚለው። ይሄ ፎልስ ወይም ሐሰት ነው። ለምን ካልን ዲናይትሪፊኬሽን ምንድነው ብለናል? ዲናይትሪፊኬሽን is an anaerobic process። ኦክሲጅን በሌለበት የሚከናወን ሂደት ነው anaerobic። ኤሮቢክ ከሆነ ደግሞ ኦክሲጅን ባለበት፣ anaerobic ከሆነ ደግሞ ኦክሲጅን በሌለበት ማለት ነው። ስለዚህ ይሄ ዲናይትሪፊኬሽን
ናይትሬት ወደ ከባቢ አየር ወደ ናይትሮጅን ጋዝ የሚቀየርበት ሂደት ነው ብለናል። ስለዚህ ዲናይትሪፊኬሽን ሂደት ላይ ኦክሲጅን አያስፈልግም። ስለዚህ እዚህ ጋር ዲናይትሪፊኬሽኑን የሚያከናውኑት ባክቴሪያዎች ኦክሲጅንን አይጠቀሙም ማለት ነው። ስለዚህ ኤሮቢክ ሳይሆኑ አንኤሮቢክ ባክቴሪያዎች ናቸው። ኤሮቢክ ባክቴሪያዎች ያሉት ምን ላይ ነው? ናይትሪፊኬሽን ላይ ነው። ምክንያቱም ናይትሪፊኬሽን ኤሮቢክ ፕሮሰስ ነው። ስለዚህ ይሄ ፎልስ ወይም ሐሰት ነው። አምስተኛው ጥያቄ it is food web not food chain that actually exists in the ecosystem በስነ ምህዳር ውስጥ የእውነት የምናየው ፉድ ቼን ወይም የምግብ ሰንሰለትን ሳይሆን ፉድ ዌብን ነው የሚለው። ስለዚህ ይሄ መልሱ ትሩ ነው ወይም እውነት ነው። ለምን ካልን ደግሞ ፉድ ቼን ምንድነው? ኃይል በአንድ ነጠላ መንገድ ሲተላለፍ ነው ፉድ ቼን ወይም የምግብ ሰንሰለት የምንለው። ነገር ግን በስነ ምህዳር ውስጥ አንድ ፍጥረት አንድን ነገር ብቻ አይመገብም። አንድ ፍጥረት ደግሞ እንደገና የተለያዩ ፍጥረታት ይመገቡታል። ስለዚህ አንድ የምግብ ሰንሰለት ከሌላው ጋር ተቆራኝቶ ነው ማለት ነው የሚገኘው። ስለዚህ ምግብ ውስጥ ያለው ኤነርጂ ወይም ኃይል ደግሞ በአንድ ነጠላ መንገድ ብቻ አይተላለፍም ማለት ነው። ስለዚህ ይህን ውስብስብ የሆነ ቁርኝት ደግሞ ፉድ ዌብ ነው የምንለው። ስለዚህ ፉድ ዌብ የምንለው ነው ማለት ነው የምር ስነ ምህዳር ውስጥ ያለው። ግን ፉድ ዌብ ይሄ የተወሳሰበውን ሰንሰለት ደግሞ በቀላሉ ለመረዳት ፉድ ቼን ወይም የምግብ ሰንሰለት ያግዘናል። ነገር ግን የምር ስነ ምህዳር ውስጥ የምናገኘው ምንድነው? ፉድ ዌብን ነው። ስለዚህ ይሄ እውነት ነው ማለት ነው። ሁለተኛው የማጠቃለያ ጥያቄዎች ክፍል multiple choice items ነው። choose the correct answer from A to D and write on your exercise book ከተቀመጡት አማራጮች ውስጥ ከA እስከ D ካለው ትክክለኛውን መልስ ምረጡ ነው የሚለው። ስለዚህ ምርጫ ነው ያለን ጥያቄዎች ማለት ነው። ቀጥሎ የመጀመሪያው ጥያቄ in the food chain grass, rat, snake and eagle the position of snake is at the dash feeding level and dash trophic level እዚህ ጋር የምግብ ሰንሰለት ተቀምጦልናል። ስለዚህ በዚህ የምግብ ሰንሰለት ውስጥ ስኔክ ወይም እባቡ ያለበት የፊዲንግ የተመጋቢነት ደረጃና ትሮፊክ ደረጃ ስንተኛና ስንተኛ ላይ ነው ያለው ነው። ስለዚህ ይሄን የምግብ ሰንሰለት ስንመለከት ግራስ ምንድነው? ፕሮዲዩሰር፣ ይሄ ሄርቢቨር፣ ከዛ ካርኒቨር፣ ከዛ ይሄም እንደገና ካርኒቨር ነው። ፊዲንግ ሌቭል የተመጋቢነት ደረጃ ነው። ትሮፊክ ሌቭል ደግሞ ኃይልን በሚቀበሉበት ቅደም ተከተል ያላቸው ቦታ ነው። ስለዚህ በፊዲንግ በተመጋቢነት ደረጃ ከመጣን ሳሩ አምራች ስለሆነ ምንድነው ይሄ ሰልፍ ፊዲንግ ወይም ራሳቸውን የሚመግቡ ናቸው እጽዋት። ስለዚህ የመጀመሪያው ተመጋቢ ማን ነው? እዚህ ጋር አይጧ ናት አይደለ? ፕራይመሪ ኮንሱመር የመጀመሪያ ተመጋቢ እንላታለን። እባቡ ጋር ስንመጣ ከዛ ስንተኛ ይሆናል ማለት ነው ፊዲንግ ሌቭሉ? ሁለተኛ ተመጋቢ ሰከንደሪ ኮንሱመር ይሆናል። ስለዚህ የእባቡ ፊዲንግ ሌቭል ሁለተኛ ነው ማለት ነው። 2 ስለዚህ እዚህ ጋር 2 ትሮፊክ ሌቭሉን ደግሞ ስናይ ግራስ ምንድነው? ፈርስት ትሮፊክ ሌቭል። ራት ጋር ስንመጣ ደግሞ ሰከንድ ትሮፊክ ሌቭል። እዚህ ጋር ስንመጣ ሰርድ ትሮፊክ ሌቭል። ኢግል ወይም ንስር ጋር ደግሞ ስንመጣ አራተኛ ትሮፊክ ሌቭል። ስለዚህ የእባቡ የትሮፊ ደረጃ ስንተኛ ነው ማለት ነው? 3ኛ። ምክንያቱም ምንድነው? ትሮፊክ ሌቭል ኃይል የሚቀበሉበት ደረጃ ነው ብለናል አይደል? ስለዚህ ከፀሐይ ብርሃን የሚገኘውን የመጀመሪያ ኃይል እጽዋቶች ስለሆኑ የሚቀበሉት እጽዋቶች የመጀመሪያ ትሮፊክ ሌቭል የተባሉት ለዛ ነው። እጽዋትን የሚመገቡት ደግሞ ሁለተኛ ደረጃ ስለሆነ ኃይሉን የሚቀበሉት ሰከንድ ትሮፊክ ሌቭል። እነሱን ደግሞ የሚመገቡት 3ኛ ትሮፊክ ሌቭል፣ ምክንያቱም 3ኛ ደረጃ ላይ ነው ኃይልን የሚቀበሉት። ስለዚህ እባቡ ፊዲንግ ሌቭሉ 2ኛ፣ ትሮፊክ ሌቭሉ ደግሞ 3ኛ ነው።
ስለዚህ መልሱ ከዚህ አማራጮች ውስጥ 2 እና 3ን የያዘልን የቱ ነው? ዲ ነው። ሁለተኛው ጥያቄ if the producers in the ecological pyramid have a total of 70,000 kilocalorie of energy, which of the following will be true ነው የሚለው። so የኢኮሎጂካል ፒራሚድ ላይ ፕሮዲዩሰርስ ወይም አምራቾች ጋር ያለው አጠቃላይ ኃይል 70,000 ኪሎ ካሎሪ ቢሆን ከነዚህ ቀጥሎ ካሉት ውስጥ የትኛው ነው ትክክል ነው የሚለው። so ምርጫዎቹን ከማየታችን በፊት በመጀመሪያ በእያንዳንዱ ትሮፊክ ሌቭል ላይ የምናገኘውን የኃይል መጠን በዚህ ምሳሌ መሰረት እያየን እንስራ። so አሁን እዚህ ጋር ፕሮዲዩሰርስ ወይም አምራቾች ጋር ያለው አጠቃላይ ኃይል 10,000 ጁል ነው። ስለዚህ 10,000 ጁል ለቀጣዩ ትሮፊክ ሌቭል ለፕራይመሪ ኮንሱመርስ ምንድነው የሚቀርብ ነው። ከዛ ግን ፕራይመሪ ኮንሱመርስ ወይም የመጀመሪያ ደረጃ ተመጋቢዎች ይሄንን ወስደው ለተለያዩ አገልግሎቶች 90%ን ያውሉና ለቀጣይ ትሮፊክ ሌቭል ፍጥረታት የሚያከማቹት ስንቱን ነው? 10%ን ነው። ስለዚህ 1000 ይሆናል። አሁንም እንደዛው እያለ 110 እያለ ይቀጥላል ማለት ነው። ስለዚህ በ70,000 ብንሰራ ፕሮዲዩሰርስ ወይም አምራቾች እጽዋቶች ላይ ያለው 70,000 ኪሎ ካሎሪ ከሆነ ይሄ ለፕራይመሪ ኮንሱመርስ ወይም ለመጀመሪያ ደረጃ ተመጋቢዎች አቬሌብል የሆነው ወይም መውሰድ የሚችሉት ኃይል ነው። ከዛ ፕራይመሪ ኮንሱመርስ ደግሞ ይሄንን ወስደው ለቀጣይ ትሮፊክ ሌቭል ላይ ወይም ሁለተኛ ደረጃ ተመጋቢዎች ላይ ላሉት ፍጥረታት የሚያስተላልፈው ወይም የሚያከማቸው 10%ን ነው። ስለዚህ የ70,000 10% 7,000 ኪሎ ካሎሪ ይሆናል ማለት ነው። ስለዚህ እንደገና የ7,000 ደግሞ 10% ስንት ነው? 700 ኪሎ ካሎሪ። ስለዚህ ለቀጣይ ትሮፊክ ሌቭል ወይም ለቀጣይ የትሮፊ ደረጃ ደግሞ ዝግጁ የሆነው ወይም የተከማቸው ኃይል 700 ኪሎ ካሎሪ ነው ማለት ነው። ቀጥሎ ደግሞ እንደገና ሶስተኛ ትሮፊክ ሌቭል ላይ የምናገኘው ወይም የሚከማቸው አጠቃላይ የኃይል መጠን 70 ኪሎ ካሎሪ ነው። ስለዚህ ይሄ ፕሮዲዩሰርስ እዚህ ጋር ፕራይመሪ ኮንሱመርስ ወይም የመጀመሪያ ደረጃ ተመጋቢዎች፣ ይሄ ሰከንደሪ ኮንሱመርስ ወይም ሁለተኛ ደረጃ ተመጋቢዎች ላይ የምናገኘው ኃይል ነው። ይሄ ደግሞ ተርሸሪ ኮንሱመር ወይም ሶስተኛ ደረጃ ተመጋቢዎች ላይ የምናገኘው ኃይል ነው። ስለዚህ ይሄኛውን ይዘን አማራጮቹን እያየን የትኛው ትክክል ነው የትኛው ትክክል አይደለም የሚለውን ለይተን ትክክል የሆነውን ለዩ ነው አይደለም የሚለው በዛ መሰረት እንሰራለን። እስኪ ስለዚህ አሁን ምርጫዎቹን እንመልከታቸው። A ላይ ምንድነው የሚለው? The secondary consumer would have a total of 7 kilocalorie energy. ሁለተኛ ደረጃ ተመጋቢው የሚኖረው የኃይል መጠን አጠቃላይ 7 ኪሎ ካሎሪ ነው የሚለው። ከዚህ ላይ ሁለተኛ ደረጃ ተመጋቢ ማን ነው? እዚህ ጋር ፕሮዲዩሰር አምራች ነው። ይሄ ደግሞ ፕራይመሪ ኮንሱመር ወይም የመጀመሪያ ደረጃ ተመጋቢ ነው። ስለዚህ ይሄ ሰከንደሪ ኮንሱመር ወይም ሁለተኛ ደረጃ ተመጋቢ ነው። ስለዚህ ሁለተኛ ደረጃ ተመጋቢው ላይ ስንት ኪሎ ካሎሪ ኃይል ነው የምናገኘው? 700። ስለዚህ ይሄ ምርጫ ትክክል አይደለም ማለት ነው። B ላይ ደግሞ ስንመጣ the primary consumers would have a total of 7,000 kilocalorie energy. የመጀመሪያ ደረጃ ተመጋቢዎች አጠቃላይ የሚኖራቸው ኃይል 7,000 ኪሎ ካሎሪ ነው ይለናል። ስለዚህ እነዚህ ፕሮዲዩሰርስ ናቸው አለን። እነዚህ ደግሞ የመጀመሪያ ደረጃ ተመጋቢዎች ናቸው። ስለዚህ የመጀመሪያ ደረጃ ተመጋቢዎች የሚኖራቸው ኃይል የፕሮዲዩሰሩን 10% ነው አለን። ስለዚህ ስንት ነው? 7,000 ኪሎ ካሎሪ። ስለዚህ ቢ እውነት ነው ትክክል ነው ማለት ነው። እስኪ ሌሎቹን ደግሞ ምርጫዎች እንያቸው። ሲ ጋር ስንመጣ the secondary consumers would have a total of 70 ኪሎ ካሎሪ energy. ሁለተኛ ደረጃ ተመጋቢዎች 70 ኪሎ ካሎሪ ኃይል ነው የሚኖራቸው ነው የሚለው። እነዚህ ፕሮዲዩሰርስ፣ እነዚህ የመጀመሪያ ደረጃ ተመጋቢ፣ እነዚህ ሰከንደሪ ኮንሱመር ወይም ሁለተኛ ደረጃ ተመጋቢዎች ናቸው አለን። ስለዚህ 700 ነው ያላቸው እንጂ 70 አይደለም። ስለዚህ ሲም ትክክል አይደለም ማለት ነው። ዲ ጋር ደግሞ ስንመጣ the tertiary consumers would have a total of 700 kilocalorie energy. ሶስተኛ ደረጃ ተመጋቢዎች የሚኖራቸው አጠቃላይ ኃይል 700 ኪሎ ካሎሪ ነው የሚለው። ሶስተኛ ደረጃ ተመጋቢዎች የትኞቹ ናቸው? እነዚህ የመጀመሪያ ደረጃ ተመጋቢ፣ ይሄ ሁለተኛ ደረጃ፣
እዚህ ጋር ሶስተኛ ደረጃ ስለዚህ ሶስተኛ ደረጃ ላይ 7 ኪሎ ካሎሪ ነው እንጂ የምናገኘው 700 አይደለም ስለዚህ ዲም ትክክል አይደለም ስለዚህ በዚህ መሰረት ትክክለኛው መልስ የሚሆነው ለዚህ ጥያቄ ምንድነው ቢ ነው ሶስተኛው ጥያቄ the biomass of an ecosystem is ይላል በስነ ምህዳር ውስጥ ባዮማስ የምንለው ምንድነው ነው so ባዮማስ ምንድነው ብለናል ህይወት ያላቸው ፍጥረታት ውስጥ ያለው የኦርጋኒክ ማተር መጠን ነው ስለዚህ ይሄንን በትክክል የሚገልጸው አማራጭ የትኛው ነው a the total energy of living and non-living organisms in an ecosystem የስነ ምህዳሩ ህይወት ያለው እንዲሁም ህይወት የሌለው አካል ውስጥ ያለው አጠቃላይ ኃይል ነው ይላል so ይሄ ኤነርጂ ነው እንጂ ባዮማስ አይደለም ቢጋ ስንመጣ ደግሞ the total mass of living organisms in an ecosystem በስነ ምህዳር ውስጥ ያለው አጠቃላይ ህይወት ያላቸው ፍጥረታት መጠን ነው ይለናል እስኪ ይሄ ነው አይደለ ሌሎችን ደግሞ አማራጮች እንያቸው c the total energy of living organisms in an ecosystem በስነ ምህዳር ውስጥ ህይወት ያላቸው ፍጥረታት ውስጥ ያለው አጠቃላይ የኃይል መጠን ነው ይላል ሶ ይሄም ኤነርጂ ነው ከማስ ጋር አይገናኝም ስለዚህ ይሄ አይሆንም ዲ ጋር ደግሞ ስንመጣ the total mass of living and non-living matter in an ecosystem በስነ ምህዳር ውስጥ ያለው ህይወት ያለው እንዲሁም ህይወት የሌለው አካል አጠቃላይ መጠን ነው ይላል ሶ ይሄም ልክ አይደለም ለምን የህይወት ያላቸውን ፍጥረታት መጠን ነው ባዮማስ የምንለው እንጂ ህይወት የሌለውን የስነ ምህዳሩን ክፍል መጠን አያካትትም ባዮማስ ስለዚህ ትክክለኛው መልስ ባዮማስን የሚገልጸው ቢ ነው total mass of living organisms in an ecosystem በስነ ምህዳር ውስጥ ያሉ ህይወት ያላቸው ፍጥረታት አጠቃላይ ሚዛን ወይም መጠን ስለዚህ ትክክለኛው መልስ ቢ ነው አራተኛው ጥያቄ in nitrogen fixation nitrogen combines with a carbon b hydrogen c oxygen and d water በናይትሮጅን ፊክሴሽን ሂደት ናይትሮጅን ከምን ጋር ነው ኮምባይን የሚያደርገው ነው የሚለው so ናይትሮጅን ፊክሴሽን የምንለው ናይትሮጅን ጋዝ ወይም ከባቢ አየር ላይ የምናገኘው ናይትሮጅን ወደ አሞኒያ የሚቀየርበት ሂደት ነው ስለዚህ ናይትሮጅን ወደ አሞኒያ የሚቀየረው ከምን ጋር ኮምባይን አድርጎ ነው ከሃይድሮጅን ጋር ስለዚህ መልሱ ቢ ሃይድሮጅን ነው አምስተኛው ጥያቄ what is the correct term for rising water vapor meeting colder air and turning back into water droplets a condensation b dehydration c evaporation and d precipitation ነው የሚለው so ጥያቄው ምንድነው ውሃ በትነት መልክ ወደ ላይ ሄዶ ከቀዝቃዛ አየር ጋር ተገናኝቶ ወደ ትንንሽ የውሃ ጠብታዎች የሚቀየርበት ሂደት ምንድነው ነው የሚለው so ይሄ ስለ ውሃ ዑደት ነው የሚያወራው ስለዚህ እስኪ የውሃ ዑደትን እንመልከት ውሃ ከተለያዩ የውሃ አካላት በኤቫፖሬሽን ወይም በትነት መልክ ወደ ከባቢ አየር ይወጣል ብለናል ይሄ ደግሞ ወደ ላይ የወጣው የተነነው ውሃ ቀዝቅዞ ተሰብስቦ ወደ ትንንሽ የውሃ ጠብታዎች ይቀየራል በኮንደንሴሽን አለን ይሄ ደግሞ ወደ ትንንሽ የውሃ ጠብታዎች የተቀየረው ውሃ ደግሞ ደመና ሰርቶ እየከበደ ሲመጣ በፕሪሲፒቴሽን ወደ መሬት ይመለሳል ወይ በዝናብ መልክ ወይ በበረዶ መልክ ከዛ እንደገና ወደ ተለያዩ የውሃ አካላት ደግሞ ይገባል ስለዚህ ይሄ የተነነው ውሃ ወደ ትንንሽ የውሃ ጠብታዎች የሚቀየርበት ሂደት ምንድነው ማለት ነው ኮንደንሴሽን ስለዚህ መልሱ ኤ ነው ሶስተኛው የማጠቃለያ ጥያቄዎች ክፍል matching ነው so match the description under column A with the terms under column B A ላይ የተደረደሩትን መግለጫዎች B ላይ ካሉት ቃላቶች ጋር ማዛመድ ነው so የመጀመሪያው ጥያቄ is the process by which protein in the waste matter dead plants or animals is converted to ammonia የሞቱ እጽዋት እንዲሁም እንስሳት እንዲሁም ደግሞ ከፍጥረታት የሚወጡ waste matter ወይም ውጋጅ ውስጥ ያለው ፕሮቲን ወደ አሞኒያ የሚቀየርበት ሂደት ከነዚህ ውስጥ የትኛው ነው so የትኛው ነው አሞኒ
አሞኒፊኬሽን የምንለው ነው። ሶ አንደኛው መልስ ኤ አሞኒፊኬሽን ነው። ሁለተኛው ጥያቄ ደግሞ carbon dioxide is the byproduct of this biological process. carbon dioxide የዚህ የባዮሎጂያዊ ሂደት ተረፈ ምርት ነው ይለናል። ሶ carbon dioxide እንደ ተረፈ ምርት የሚለቀቅበት ሂደት ምንድነው? respiration ነው። respiration ላይ ግብአቶቹ ምንድናቸው? ኦክሲጅን እና ግሉኮስ። ተረፈ ምርቱ ደግሞ ምንድነው? carbon dioxide እና ውሃ። ስለዚህ carbon dioxide ባይ ፕሮዳክት የሆነው ወይም ተረፈ ምርት የሆነው ለሪስፓይሬሽን ነው። ፎቶሲንተሲስ ስታዩ እንዳትሳሳቱ። ፎቶሲንተሲስ ላይ carbon dioxide raw material ወይም ግብአት ሪአክታንት ነው እንጂ ባይ ፕሮዳክት ወይም ተረፈ ምርት አይደለም። ስለዚህ ፎቶሲንተሲስ ላይ ግብአት የሆነው ሪስፓይሬሽን ላይ ምንድነው? ፕሮዳክት ነው። ሪስፓይሬሽን ላይ ደግሞ ግብአት የሆነው ለፎቶሲንተሲስ ደግሞ ምንድነው? ተረፈ ምርት ነው። ስለዚህ carbon dioxide የሪስፓይሬሽን ባይ ፕሮዳክት ነው፣ የፎቶሲንተሲስ ደግሞ ግብአት ነው። ስለዚህ መልሱ የሁለተኛው respiration። ሶስተኛው the position of an organism in an order of receiving solar energy የፍጥረታት ኃይል በሚቀበሉበት ቅደም ተከተል ያላቸው ቦታ ምን እንለዋለን ነው። ሶ ፍጥረታት ኃይል በሚቀበሉበት ቅደም ተከተል የሰጠናቸው ደረጃ አለ አይደል? ለምሳሌ እጽዋት ከሶላር ኤነርጂ ወይም የፀሐይ ብርሃን የሚገኘውን ኃይል በመጀመሪያ ደረጃ ስለሆነ የሚቀበሉት ፈርስት ትሮፊክ ሌቭል ወይም የመጀመሪያ ትሮፊ ደረጃ ሰጠናቸዋል። እነሱን የሚመገቡትን ደግሞ ሁለተኛ፣ እነሱን የሚመገቡትን ደግሞ ሶስተኛ ያልን ደረጃ ሰጠናቸዋል። ሶ ይሄ ኃይል በሚቀበሉበት ቅደም ተከተል ያላቸው ደረጃ ምንድነው ማለት ነው? ትሮፊክ ሌቭል። ስለዚህ ሶስተኛው መልሱ ትሮፊክ ሌቭል ነው። አራተኛው ጥያቄ this process converts atmospheric nitrogen into usable form ይሄ ሂደት ከባቢ አየር ላይ ያለውን ናይትሮጅን ወደ አገልግሎት ላይ መዋል ወደሚችል ሁኔታ ይቀይረዋል ነው የሚለው። ምክንያቱም እጽዋቶች ቀጥታ ከባቢ አየር ላይ ያለውን ናይትሮጅን ወስደው መጠቀም አይችሉም ብለናል። ስለዚህ ይሄ ከባቢ አየር ላይ ያለው ናይትሮጅን ጋዝ ወደ አገልግሎት ላይ መዋል ወደሚችል ለምሳሌ ወደ አሞኒያ፣ ወደ ናይትሬት መቀየር ይኖርበታል። ስለዚህ ይሄ ወደ ዩዘብል ወይም አገልግሎት ላይ መዋል ወደሚችል የሚቀየርበትን ሂደት ምንድነው ያለው? ናይትሮጅን ፊክሴሽን ነው ያለው። ከባቢ አየር ላይ ያለው ናይትሮጅን በተለያዩ ናይትሮጅን ፊክሲንግ ባክቴሪያስ ወደ አሞኒያ የሚቀየርበት ነው። አሞኒያ ደግሞ ዩዘብል ፎርም ወይም አገልግሎት ላይ መዋል የሚችል የናይትሮጅን ሁኔታ ነው። ስለዚህ አራተኛው መልስ ናይትሮጅን ፊክሴሽን ነው። አምስተኛው ጥያቄ the position of an organism in an order of who eats whom አሁን ደግሞ ፍጥረታት ያላቸው ደረጃ ሆኖ ይሄ ደረጃቸው ደግሞ በምን ቅደም ተከተል ነው ያለው? ማንን በላ፣ ማንን ተመገበ በሚለው ነው። ስለዚህ ይሄ ምንድነው? ማንን በላ የሚለው ደረጃቸው ፊዲንግ ሌቭል ወይም የተመጋቢነት ደረጃ ነው። ስለዚህ እጽዋቶች ምንድናቸው? ሰልፍ ፊዲንግ ወይም ራሳቸውን የሚመግቡ ናቸው። እጽዋቶችን የሚመገቡትን ደግሞ የመጀመሪያ ደረጃ ተመጋቢዎች ወይም ፕራይመሪ ኮንሱመርስ እንላቸዋለን። ስለዚህ ይሄ ፊዲንግ ሌቭላቸውን ወይም የተመጋቢነት ደረጃቸውን ያሳየናል። ስለዚህ የአምስተኛው መልስ ፊዲንግ ሌቭል ወይም ኢ ነው። ስድስተኛው ጥያቄ this contributes to the return of vapor to the atmosphere ይሄ ሂደት ትነት ወደ ከባቢ አየር እንዲመልስ የሚያደርግ ሂደት ነው የሚለው። ስለዚህ ውሃ በትነት መልክ ወደ ከባቢ አየር የሚመለስበት ሂደት የትኛው ነው? ኤቫፖሬሽን ወይም ትነት። ስለዚህ ይሄ ውሃ በትነት መልክ ወደ ከባቢ አየር እንዲመለስ የሚያደርግ ሂደት ነው። ስለዚህ ስድስተኛው መልስ ዲ ኤቫፖሬሽን ነው። ከዚህ ውስጥ እስኪ የቀሩ አማራጮች የትኞቹ ናቸው? እዚህ ጋር ኮንደንሴሽን አለ። ሶ ኮንደንሴሽን በትነት መልክ ወደ ከባቢ አየር የተመለሰው ውሃ ወደ ትንንሽ የውሃ ጠብታዎች የሚቀየርበት ሂደት ነው። ሌላ ደግሞ ዲናይትሪፊኬሽን ደግሞ
ናይትሬት ወደ ከባቢ አየር የሚመለስበት ማለትም ናይትሬት ወደ ናይትሮጅን ጋዝ በመቀየር ወደ ከባቢ አየር ናይትሮጅንን የሚመልስ ሂደት ነው። ሌላ የቀረው ፎቶሲንተሲስ ነው። ፎቶሲንተሲስ ደግሞ ምን እንደሆነ ቅድም ተመልክተናል። ስለዚህ ወደ ቀጣዩ አራተኛው የሾርት አንሰር አይተምስ እንሄዳለን ወይም ደግሞ አጫጭር መልስ የምንሰጥበት የሪቪው ኩዌስችንስ ወይም የማጠቃለያ ጥያቄዎች ክፍል ነው። ይሄንን ደግሞ እንስራው። የመጀመሪያው ጥያቄ why is it unusual for a large number of organisms to be present at the top of an ecological pyramid? በኢኮሎጂካል ፒራሚድ ላይ የላይኛው ምድብ ላይ ብዙ ቁጥር ያለው ፍጥረታትን ማግኘት የተለመደ አይደለም። ማለትም የተወሰነ ቁጥር ያላቸውን ፍጥረታት ነው የምናገኘው። ይሄ ለምንድነው የሆነው ነው? ኢኮሎጂካል ፒራሚድን በአብዛኛው ስንመለከት ከታች ፕሮዲዩሰርስ ወይም አምራቾች የምንላቸው ይኖራሉ። ከነሱ ወደ ላይ ሲመጣ ፒራሚዱ እየጠበበ ይመጣል። ያ ማለት የፍጥረታቱ ቁጥር ወደ ላይ በመጣን ቁጥር እየቀነሰ ይመጣል። ስለዚህ የላይኛው ሌቭል ወይም ምድብ ላይ ያሉ ፍጥረታት ቁጥር እዚህ ጋር ካሉት በጣም አነስተኛ ነው ስናወዳድረው። ያ የሆነው ለምንድነው? So the reason why there are fewer organisms at the top of an ecological pyramid is due to loss of energy as it moves up the food chain. ዋነኛው ምክንያት ምንድነው? በኢኮሎጂካል ፒራሚድ ላይ በዚህ የምግብ ሰንሰለት ውስጥ ኃይል ከታች ወደ ላይ እየተላለፈ ሲመጣ ምን ይሆናል? በጣም እየቀነሰ ነው የሚመጣው። ስለዚህ when one organism eats another, only a small portion of the energy consumed is actually used for growth and stored in its body. A significant amount is lost as heat during metabolic processes. ስለዚህ አንድን ፍጥረት አንደኛው ሲመገብ ካገኘው ኃይል ላይ የተወሰነው ኃይል ብቻ ነው ሰውነት ውስጥ የሚከማቸው እንዲሁም ለእድገት የሚያገለግለው። አብዛኛው ምን ይሆናል? በተለያዩ የሜታቦሊክ ሂደቶች ወይም ደግሞ ሰውነታቸው ውስጥ በሚከናወኑ የተለያዩ ኬሚካላዊ ሂደቶች ምን ይሆናል? ሎስት ይሆናል ወይም ይጠፋል። ስለዚህ ለቀጣይ ትሮፊክ ሌቭል ላይ ወይም ቀጣዩ የምግብ ሰንሰለት ላይ ያሉት ፍጥረታት ማግኘት የሚችሉት የኃይል መጠን ስቶር የተደረገው ብቻ ነው። ያ ማለት አነስተኛው መጠን ብቻ ነው ማግኘት የሚችሉት። ስለዚህ እነሱም ደግሞ ይሄንን ወስደው ለተለያየ አገልግሎት ካዋሉ በኋላ አሁንም ስቶር የሚያደርጉት አነስ ያለውን ነው። ስለዚህ ወደ ላይ በመጣን ቁጥር ለላይኞቹ ፍጥረታት የሚተርፈው የኃይል መጠን እያነሰ ይመጣል። ስለዚህ since less energy is available at higher levels, fewer organisms can be supported. ስለዚህ ይሄ የኃይል መጠን እያነሰ በመምጣቱ ምክንያት በዚህ ኃይል ወይም ይሄ ኃይል መደገፍ የሚችለው የተወሰኑ ፍጥረታትን ብቻ ነው። ነገር ግን ብዙ ፍጥረታት ቢኖሩ እዚህ ጋር ያሉት የኃይል መጠኑ እያነሰ ቢመጣ ያንን ሁሉ ፍጥረት ሊያቆይ የሚችል ወይም ደግሞ ለሚያስፈልጋቸው አክቲቪቲ ወይም እንቅስቃሴ የሚያስፈልግ ኃይል አይኖርም። ስለዚህ ብዙ ፍጥረታት ሊኖሩ አይገባም ማለት ነው እዚህ የላይኛው ሌቭል ላይ። ምክንያቱም የኃይል መጠኑ በጣም በከፍተኛ ሁኔታ እየቀነሰ ስለሚመጣ ያን የቀነሰውን ኃይል የተወሰኑ ፍጥረታት ብቻ ናቸው መጠቀም የሚችሉት። ስለዚህ በዚህ ምክንያት ነው የላይኛው ትሮፊክ ሌቭል ወይም የላይኛው ምድብ ላይ ብዙ ቁጥር ያላቸው ፍጥረታት በብዛት የማይገኘው። ሁለተኛው ጥያቄ how do plants get nitrogen? እጽዋቶች ናይትሮጅንን እንዴት ነው የሚያገኙት ነው የሚለው። እንግዲህ እጽዋቶች አትሞስፌሪክ ናይትሮጅን ወይም ከባቢ አየር ላይ ያለውን የናይትሮጅን ጋዝ በቀጥታ ወስደው መጠቀም አይችሉም። ስለዚህ እጽዋቶች ይሄንን ናይትሮጅን በተለያየ መንገድ ማግኘት ይኖርባቸዋል ማለት ነው። ስለዚህ plants primarily obtain nitrogen from the soil in different ways. ስለዚህ እጽዋቶች በዋነኝነት ናይትሮጅንን ከአፈር ውስጥ ወስደው ነው የሚጠቀሙት። ይሄም ደግሞ በተለያዩ መንገዶች ነው የሚሆነው። አንደኛው ናይትሮጅን ፊክሴሽን የምንለው ሂደት አለ። በዚህ ሂደት ናይትሮጅን ፊክሲንግ ባክቴሪያ convert atmospheric nitrogen into ammonia which the plants can use. በናይትሮጅን ፊክሴሽን ሂደት ናይትሮጅን ፊክሲንግ ባክቴሪያ የምንላቸው ከባቢ አየር ላይ ያለውን ናይትሮጅን ወይም ናይትሮጅን ጋዝ ወደ አሞኒያ ይቀይሩታል። ስለዚህ እጽዋቶች ደግሞ ይሄንን አሞኒያ ወስደው ምን ማድረግ ይችላሉ? መጠቀም ይችላሉ። ስለዚህ ስለ ናይትሮጅን ፊክሴሽን ደግሞ
ሁለት አይነት አለ ብለን ነበር እሱም በባክቴሪያዎቹ አይነት ላይ የተመሰረተ ነው ሲምባዮቲክ እና ነን ሲምባዮቲክ ብለን ነበር ሲምባዮቲክ የምንላቸው ከተለያዩ እጽዋቶች ለምሳሌ ሌጊዩሚነስ ከምንላቸው እጽዋቶች ጋር መስተጋብር መፍጠር የሚችሉ ናቸው ስለዚህ በዛ መንገድ ነው ፊክስ የሚያደርጉት ናይትሮጅን ሌሎች ደግሞ አፈር ውስጥ የምናገኛቸው ባክቴሪያዎች አሉ ነን ሲምባዮቲክ የሆኑ ወይም ከእጽዋት ጋር መስተጋብር የማይፈጥሩ እነሱም ደግሞ ከባቢ አየር ላይ ያለው ናይትሮጅን ወደ አሞኒያ ምን ያደርጋሉ ኮንቨርት ያደርጋሉ ስለዚህ እጽዋቶች በእነዚህ ሁለት አይነት የባክቴሪያ ምድቦች ኮንቨርት የተደረገውን ወይም የተቀየረውን አትሞስፌሪክ ናይትሮጅን በአሞኒያ መልክ ያለውን ማለት ነው ወስደው ይጠቀማሉ ሌላ ደግሞ አሞኒፊኬሽን ያልነው ሂደት አለ so ammonifying bacteria converts nitrogen found in organic matter into ammonium which the plants can use በአሞኒፊኬሽን ሂደት ደግሞ አሞኒፋይንግ ባክቴሪያ የምንላቸው አፈር ውስጥ የሚገኙ ባክቴሪያዎች አሉ ስለዚህ እነዚህ ኦርጋኒክ ማተር ውስጥ ያለውን ናይትሮጅን ወደ አሞኒያ ይቀይራሉ so organic matter የምንለው ህይወት ካላቸው ፍጥረታት እንዲሁም ከተረፈ ምርታቸው የሚገኝ ቁስ ነው ስለዚህ እዛ ውስጥ ደግሞ የተለያዩ ኦርጋኒክ ኮምፓውንዶች አሉ ስለዚህ እዛ ውስጥ ያለው ናይትሮጅን ወደ አሞኒየም ይቀይሩታል ማለት ነው so ይሄንን አሞኒየም ደግሞ እጽዋቶች አሲሚሌት አድርገው ወይም ከአካላቸው ጋር አዋህደው መጠቀም ይችላሉ ስለዚህ በእነዚህ ዋና ዋና መንገዶች እጽዋቶች ናይትሮጅንን መውሰድ ይችላሉ ወይም ማግኘት ይችላሉ ከዚህ በተጨማሪ ደግሞ በፈርቲላይዘርስ ወይም ደግሞ የተለያየ ናይትሮጅንን የያዙ ማዳበሪያዎች አሉ ግብርና ላይ አገልግሎት ላይ የሚውሉ ስለዚህ እነዛም ሲደረጉ ደግሞ ከፈርቲላይዘር ወይም ከማዳበሪያ ደግሞ ናይትሮጅንን እጽዋቶች ማግኘት ይችላሉ ማለት ነው ሶስተኛው ጥያቄ list down the advantages of organic fertilizers such as dead bodies and waste products of animals as compared to chemical fertilizers ይህ ጥያቄ ምንድነው የሚለው ኦርጋኒክ ፈርቲላይዘርስ ወይም ኦርጋኒክ ማዳበሪያዎች የምንላቸው ለምሳሌ የእንስሳት የሞተ አካላቸው እንዲሁም ደግሞ የሚያስወግዷቸው የተለያዩ ውጋጅ ምርቶች ከኬሚካል ፈርቲላይዘርስ ወይም ደግሞ ከኬሚካል ማዳበሪያዎች አንፃር ሲወዳደሩ ወይም ሲነጻጸሩ ምን አይነት ጠቀሜታ አላቸው አድቫንቴጃቸው ምንድነው ኦርጋኒክ ፈርቲላይዘርስን መጠቀም ነው so fertilizers ወይም ማዳበሪያ የምንለው ነገር አገልግሎቱ ምንድነው እጽዋት የሚያስፈልጋቸውን ንጥረ ነገር ማግኘት እንዲችሉ በማድረግ የእጽዋቱን እድገት ጥሩ እንዲሆን ማድረግና ምርት ደግሞ የተሻለ እንዲሆን ለማድረግ ነው አላማው ፈርቲላይዘር ስለዚህ የተለያዩ አይነት ፈርቲላይዘርስ አሉ ኬሚካል ፈርቲላይዘርስ የምንላቸው ኬሚካላዊ በሆነ መንገድ የሚዘጋጁ ናቸው ኦርጋኒክ ፈርቲላይዘርስ ደግሞ የምንላቸው ለምሳሌ ባዮ ፈርቲላይዘርን አይተን ነበር አይደል ሶ ባዮ ፈርቲላይዘር በተለያዩ ማይክሮ ኦርጋኒዝምስ ወይም ረቂቅ ተዋህሲያን የሚዘጋጅ የማዳበሪያ አይነት ነው ለምሳሌ ናይትሮጅን ፊክሲንግ ባክቴሪያን በመጠቀም የሚዘጋጅ ማዳበሪያ ይኖራል ሌላ ደግሞ ቨርሚ ኮምፖስት ያለው ነበር አይደል ሶ ቨርሚ ኮምፖስት ደግሞ earth worms ወይም ደግሞ የምድር ትል ያልናቸውን በመጠቀም የሚዘጋጅ ማዳበሪያ አይነት ነው ታዲያ እነዚህ ኦርጋኒክ ፈርቲላይዘርስ ከኬሚካል ፈርቲላይዘርስ ጋር ስናወዳድራቸው በርካታ ጠቀሜታዎች አሏቸው ሶ አንደኛው organic fertilizers are cost effective non-toxic and eco-friendly ኦርጋኒክ የምንላቸው ማዳበሪያዎች ከወጪ አንፃር ስንመለከታቸው ወጪ ቆጣቢ ናቸው ምንም አይነት መርዛማነት የላቸውም እንዲሁም ደግሞ ኢኮ ፍሬንድሊ ናቸው ማለትም ለአካባቢው ተስማሚ ናቸው ከኬሚካል ማዳበሪያዎች አንፃር ስናወዳድራቸው so organic fertilizers have a big capacity for fixing a huge amount of nitrogen increasing soil fertility without causing any harmful effects on aerial and soil environment ለምሳሌ ከኦርጋኒክ ፈርቲላይዘር ካለው ባዮ ፈርቲላይዘርን ብናይ በናይትሮጅን ፊክሲንግ ባክቴሪያ የተዘጋጀ ባዮ ፈርቲላይዘር ወይም ደግሞ ማዳበሪያ በጣም ትልቅ መጠን ያለውን ናይትሮጅን ፊክስ ማድረግ ይችላሉ ማለትም ከባቢ አየር ላይ ያለው ናይትሮጅን ወደ አሞኒያ መቀየር ይችላሉ ስለዚህ ናይትሮጅን አፈር ውስጥ ያለውን የናይትሮጅን መጠን ይጨምራል ያ ማለት ሶይሉ ፈርታይል እንዲሆን ወይም የለማ አፈር እንዲሆን ያደርጋል ማለት ነው ይሄንን በሚያደርጉበት ሂደት ደግሞ ምንም አይነት harmful effect ወይም ደግሞ ጉዳት የላቸውም ለአፈሩም
እንዲሁም ደግሞ ለከባቢ አየርም ቢሆን ምንም አይነት ጉዳት ሳያደርሱ ነው ይሄን የሚያደርጉት። ስለዚህ የአፈርን ለምነትም ይጨምራሉ። እንዲሁም ደግሞ ኦርጋኒክ ፈርቲላይዘርስ ሄልፕ ኢምፕሩቭ ሶይል ስትራክቸር የአፈሩን መዋቅርም ደግሞ የተሻሻለ እንዲሆን ያደርጋል። ያ ማለት የአፈሩ መዋቅር ይሻሻላል ስንል አፈሩ ውሃ ማስገባት የሚችል ውሃ በቀላሉ ወደ ውስጥ መግባት እንዲችል የሚያደርግ እንዲሁም ደግሞ አየር በአፈሩ ውስጥ መዘዋወር እንዲችል የሚያስችል አወቃቀር እንዲኖረው ያደርጋል። ስለዚህ ያ ደግሞ ለእጽዋቱ ጤንነት በጣም አስፈላጊ ነው። ውሃ እና አየር በቀላሉ አፈር ውስጥ መዘዋወር መንቀሳቀስ መቻሉ። ስለዚህ ያን እንዲሻሻል የሚያደርገው ኦርጋኒክ ፈርቲላይዘር ወይም ኦርጋኒክ ማዳበሪያ መጠቀም ነው። እንዲሁም ደግሞ serve as a continuous source of natural fertilizer without being leached easily እንዲሁም ደግሞ በቀላሉ አይታጠብም ማለትም ከመሬት ላይ በቀላሉ ታጥቦ ወደ ሌላ አካል አይገባም ይሄ ኦርጋኒክ ፈርቲላይዘር የምንለው። ስለዚህ በቀላሉ ታጥቦ አይሄድም ማለት ያልተቋረጠ የማዳበሪያ አገልግሎት መስጠት ይችላል ማለት ነው። ኬሚካል ፈርቲላይዘሮችን ግን በምንመለከትበት ሰዓት ላይ ወይም በኬሚካል የተዘጋጁ ማዳበሪያዎች በቀላሉ ሊችድ መሆን ይችላሉ ወይም ታጥበው ወደ ተለያዩ ለምሳሌ ወደ ተለያዩ የውሃ አካላት ይገባሉ። ያ ታጥቦ የሚገባው ማዳበሪያ ደግሞ ወደ ውሃ አካላት ውሃ ውስጥ የሚያስከትለውን ጉዳት አውርተን ነበራል። ለምሳሌ ዩትሮፊኬሽን የምንለው ነገር ውሃው ከመጠን በላይ በሆነ መልኩ በተለያዩ ንጥረ ነገሮች ሲሞላ ለምሳሌ በናይትሮጅን በፎስፎረስ ሲሞላ የሚፈጠር ችግር እንዳለ አይተናል አይደል? ያ ከኬሚካል ፈርቲላይዘርስ ወይም በኬሚካል ከተዘጋጁ ማዳበሪያዎች ጋር ተያይዞ የሚመጣ ነው። ምክንያቱም በቀላሉ ከመሬት ላይ ታጥበው ወደ ውሃ አካላት መሄድ ስለሚችሉ ነው። ግን ኦርጋኒክ ፈርቲላይዘርስ በቀላሉ ታጥበው ወደ ተለያዩ አካላት መግባት ስለማይችሉ ውሃ አካላትንም ላይ ጉዳት አያደርሱም ማለት ነው። ስለዚህ ኦርጋኒክ ፈርቲላይዘር ከኬሚካል ማዳበሪያዎች አንፃር ስንመለከታቸው በጣም ብዙ ጠቀሜታዎች አሏቸው። አራተኛው ጥያቄ what is the difference between forest clearing or cutting trees and forest burning in terms of carbon dioxide concentration in the atmosphere and effect on global warming? በደን ጭፍጨፋና በደን ማቃጠል መካከል ያለው ልዩነት ምንድነው? ከምን አንፃር? አንደኛ ከባቢ አየር ላይ ካለው የካርበን ዳይኦክሳይድ ክምችት አንፃር፣ ሌላ ደግሞ ግሎባል ዋርሚንግ ወይም የዓለም ሙቀት መጨመር ላይ ካላቸው ተጽዕኖ አንፃር ምን አይነት ልዩነት አላቸው ነው የሚለው። both forest clearing and forest burning significantly impact the environment, but they differ in their immediate effects on carbon dioxide concentration and global warming. ሁለቱም ደን መጨፍጨፍም እንዲሁም ደን ማቃጠልም ኢንቫይሮንመንት ላይ ወይም ደግሞ አካባቢ ላይ በጣም ከፍተኛ የሆነ ተጽዕኖ ያመጣል። ነገር ግን ወዲያውኑ ከሚያመጡት ተጽዕኖ አንፃር ስንመለከት ልዩነት አላቸው። የከባቢ አየር ላይ ያለው የካርበን ዳይኦክሳይድ ክምችት ላይ ከሚያመጡት ተጽዕኖ አንፃር ልዩነታቸው ምንድነው ስንል forest clearing disrupts the ecosystem and reduces carbon absorption. forest clearing ወይም ደግሞ ደን መመንጠር ስነ ምህዳሩን ይረብሻል እንዲሁም ደግሞ ካርበን አብዞርፕሽንን ይቀንሳል። ያ ማለት ከባቢ አየር ላይ ያለውን ካርበን በካርበን ዳይኦክሳይድ መልክ እጽዋቶች ናቸው አይደል ለፎቶሲንተሲስ አብዞርብ የሚያደርጉት ወይም ደግሞ መጠው የሚጠቀሙት። ስለዚህ ደን ተመነጠረ ተጨፈጨፈ ማለት ደግሞ ይህ የካርበን አብዞርፕሽን ወይም ካርበንን ወስዶ መጠቀም ሬዲዩስድ ይሆናል ወይም ይቀንሳል። But the immediate impact on atmospheric carbon dioxide is relatively lower compared to burning. ግን ከደን ማቃጠል አንፃር ስንመለከተው ከባቢ አየር ላይ ያለውን የካርበን ዳይኦክሳይድ ክምችት ከመጨመር አንፃር ወዲያውኑ የሚያመጣው ተጽዕኖ forest clearing ወይም ደን መመንጠር ምንድነው? አነስተኛ ነው። ስለዚህ forest burning ጋር ስንመጣ burning forests directly releases large amounts of stored carbon into the atmosphere as carbon dioxide. ደን በሚቃጠልበት ጊዜ ግን ወዲያውኑ ከፍተኛ መጠን ያለው እጽዋት ውስጥ ስቶር ተደርጎ ወይም ተከማችቶ የነበረው ካርበን በካርበን ዳይኦክሳይድ መልክ ወደ ከባቢ አየር ይለቀቃል። ስለዚህ ይሄ ደግሞ this rapid increase in carbon dioxide concentration contributes significantly to the greenhouse effect. ስለዚህ ይህ
ከፍተኛ የሆነ የካርበን ዳይኦክሳይድ ክምችት መጨመር ደግሞ ለግሪን ሃውስ ኢፌክት ይዳርጋል ማለት ነው። ሶ ግሪን ሃውስ ኢፌክት የምንለው ግሪን ሃውስ ጋዝስ የምንላቸው እንደ ካርበን ዳይኦክሳይድ አይነት ጋዝ ማለት ነው የሚያመጡት ተጽዕኖ ነው። ለምሳሌ አሁን ግሎባል ዋርሚንግ ወይም የዓለም ሙቀት መጨመር የምንለው የግሪን ሃውስ ኢፌክት አንደኛው ነው። ስለዚህ ፎረስት በርኒንግ ከፎረስት ክሊሪንግ አንጻር ስናወዳድረው ወዲያውኑ የካርበን ዳይኦክሳይድ ክምችትን በከባቢ አየር ላይ ያለው ማለት ነው ከመጨመር አንጻር ወዲያው አፋጣኝ የሆነ ተጽዕኖ ያለው ምንድነው? ፎረስት በርኒንግ ወይም ደን ማቃጠል ነው። ግሎባል ዋርሚንግ ወይም ደግሞ የዓለም ሙቀት መጨመር ላይ ያላቸውን ተጽዕኖ ደግሞ ስንመለከት forest clearing, so while clearing disrupts the carbon cycle and reduces forest's ability to absorb carbon dioxide, its direct impact on global warming is less immediate compared to burning. ይሄንንም ስናይ ያው forest clearing ወይም ደን መመንጠር የካርበን ውህደቱን ዲስረፕት ያደርጋል ወይም ይረብሻል። ያም ለምንድነው? የካርበን ውህደት አንደኛው ክፍል ምንድነው? ከባቢ አየር ላይ ያለው ካርበን ዳይኦክሳይድ እጽዋቶች መውሰድ አንደኛው የውህደቱ ክፍል ነው። ስለዚህ ያንን እጽዋቶች ወይም ደኑ ካርበን ዳይኦክሳይድን የመውሰድ ችሎታውን ይቀንሳል ማለት ነው። ምክንያቱም ብዙ እጽዋቶች ተመንጥረዋል ማለት ከባቢ አየር ላይ ያለውን ካርበን ዳይኦክሳይድ አብዞርብ ማድረግ የሚችሉ እጽዋቶች ወይም መጠቀም የሚችሉ እጽዋቶች መጠን ይቀንሳል ማለት ነው። ስለዚህ የካርበን ውህደቱን ያበላሻል። ነገር ግን ወዲያውኑ ግሎባል ዋርሚንግ ወይም ደግሞ የዓለም ሙቀት መጨመር ላይ የሚያመጣው ተጽዕኖ አሁንም ከበርኒንግ ወይም ከማቃጠል አንጻር ስናወዳድረው ምን የሆነ ነው? አነስ ያለ ነው። So forest burning ግን burning forests is a major contributor to global warming. The released carbon dioxide traps heat in the atmosphere, leading to a warming effect. Additionally, forest fires can release other greenhouse gases like methane and nitrous oxide, further exacerbating the problem. So forest burning ዋነኛው ለዓለም ሙቀት መጨመር ምክንያት ነው። ያም ለምንድነው? በሚቃጠልበት ሰዓት ላይ ከፍተኛ የሆነ የካርበን ዳይኦክሳይድ ልቀት ወደ ከባቢ አየር ይለቀቃል። ስለዚህ ያ ከፍተኛ ክምችት ያለው ካርበን ዳይኦክሳይድ ደግሞ ሙቀትን ትራፕ የማድረግ ወይም ደግሞ ይዞ የመቀመጥ ነገር አለው ከባቢ አየር ላይ ማለት ነው። ስለዚህ ይሄ ደግሞ ሙቀትን እየጨመረ እንዲመጣ ያደርጋል። ከዚህ በተጨማሪ ፎረስት ፋየር የምንለው ወይም ደግሞ የደን እሳት ሌሎች ግሪን ሃውስ ጋዞችን ለምሳሌ ሚቴን፣ ናይትረስ ኦክሳይድንም ሪሊዝ ያደርጋል ወይም ወደ ከባቢ አየር ይለቃል። ስለዚህ ይሄን ደግሞ ችግሩን የበለጠ የተባባሰ እንዲሆን ያደርጋል። ስለዚህ ፎረስት ክሊሪንግ ደን መመንጠርና ፎረስት በርኒንግ ወይም ደን ማቃጠል ሁለቱም የካርበን ዳይኦክሳይድ ክምችት ላይ ግሎባል ዋርሚንግ ወይ ደግሞ የዓለም ሙቀት መጨመር ላይ ተጽዕኖ ቢኖራቸውም ወዲያውኑ ከሚኖራቸው ተጽዕኖ አንጻር ግን ፎረስት በርኒንግ ወይም ደን ማቃጠል ከፍተኛውን ድርሻ ይወስዳል። ወይም አፋጣኝ የሆነ ችግር የሚያመጣው ፎረስት በርኒንግ ወይንም ደግሞ ደን ማቃጠል ነው። እሺ ተማሪዎች ስድስተኛው ምዕራፍ በዚህ ያጠናቀናል ማለት ነው። ያ ማለት የ10ኛ ክፍል ባዮሎጂ በዚህ ተጠናቋል። ጥሩ ቆይታ እንደነበረን ተስፋ አደርጋለሁኝ። ሀሳብ አስተያየቶቻችሁን ስጡን። ቪዲዮዎቻችን እንዳያመልጧችሁ የሳቋማን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። ቴሌግራም ቻናላችንንም ጆይን አድርጉ። እንዲሁም ዌብሳይታችንንም ጎብኙ። በቀጣይ ጊዜ እስከምንገናኝ ሰላም ቆዩኝ።